ሰውነቶች በአውሬዎች ተበልቶ በየቦታው ነው የተገኘው። ታዲያ እነዛ ሰዎች እዛ ምን እያነሱ ነው? ነገርኩህ እኮ የአስከሬኑ አንዳንድ ሰውነቶች በየቦታው ተበታትነዋል። ታዲያ ቦታው ለምን አልተከለለም? ወንጀለኛው የራሱ ጋራጅ ያለውና መኪና የመጠገን ልምድ ያለው ቢሆንስ? ይሄ ማን ነው? የማን ቴሌቪዥን ጋዜጠኛ ነው? መሰወሩን ሰምተሃል? አዎ፣ ዛሬ 10ኛ ቀኑ አይደል? የመሰወሩን ጉዳይ ያጣሩ የነበሩት የወረዳው ፖሊሶች ነበሩ። አሁን ግን የነገሩ ስብስብ የመሆን አዝማሚያ ስለታየበት ወደኛ ሊመጣ ችሏል። ሰውየው በስራው ትንሽ ደፈር ስለሚል አንዳንድ አካላቶችን አስቀይሞ ሊሆን ይችላል። ይሄን ጉዳይ በቀላሉ የምናየው አይደለም። ያው ለጉዳዩ ትኩረት ስጠው ለማለት ነው። አልገባኝም። የጠፋበትን ምክንያት ምርመራውን እኔ እንድመራው ነው? ምን ነው? እነዚህ ሰዎች ምንድን ነው ለዚህ ሰውዬ ትኩረት ሰጡት? በጣም ይስጡት እንጂ የሞተው እኮ ጋዜጠኛ ነው። ጋዜጠኛ ቢሆንስ የማይረቡ። አንተ ደግሞ ሁሉን መቃወም ትወዳለህ። ጋዜጠኛ ስለሆነ ነው ይሄን ሁሉ ክብር ያገኘው። እንዳተ ተራ ሰው መሰለህ። እዝራ አሰፋ ስማ፣ አዲስ አበባ ይሆና መጀመሪያ ሳይ ግን ደንግጬ ነበር። ምን ነው ስሜ? ከስሜ ምን ጉዳይ አለኝ? ለምንድን ነው ግን ደራሲዎች የምትስረከረኩት? ለነገሩ የራሳችሁ ጉዳይ፣ ምን አገባኝ? ታዲያ ለምን ደነገጥሽ? ማግኘትም አልፈልጋቸው ሰዎች አሉ። መጀመሪያ እነሱ የላኩ መስሎኝ ቀልቤ ተገፎ ነበር። ምንድነው? ለዛ ለብርቱ ጉዳይ ፈልግሻለሁ ብለሽ ነበር። ተውኩት በቃ። ምንድነው? ነገርኩሽ፣ ትቼዋለሁ። አሁናችሁ እንዴ ንገሪኝ። መቻሌና ለመቻሌን ማቀው እኔ ነኝ። ነገርኩሽ እኮ አትችይም። አሁን አንቺ ሌላ ኃላፊነት አለብሽ። እሱ ላይ ብቻ ተኩሪ። የዋህነትሽ ደረቅ አድርጎሽ አይደል? የስንቴ ታነሽ አራተኛ ይዛ አንቺ ከዛ ከዘረቢስ ጋር ተጣብቀሽ አልላቀቅ ያልሽው ምን እንዳስነካሽ አንድዬ ይወቀው። እኔ አንቺ ነገር ብቻ ነው ሸክም የሆነብኝ። አንተ ማን ነህ? ምንድነው ከኔ የምትፈልጉት? ያዘዛችሁን እፈጽማለሁ አልኩኝ አይደል? የፈለኩት አንቺ ነው። መጀመሪያ ቲያትሩ ላይ ሳይሽ ራሴን መቆጣጠር አቃተኝ። በጣም ነው የወደድኩሽ። በጣም ቆንጆ ነሽ። እንዳንቺ አይነት ቆንጆ አይቻልም። አንተ ግን እንደዚህ ፈሪ ያስመስለኝም ነበር። እኔ ያስፈራለሁ እንዴ? በጣም እኔ ነው የሚያስፈራ። ጭራና ቀንሽ አንተ እንዴ? ልጅቷ ያለችው ከተገጨው ልጅ አባት ጋር አይደል እንዴ? እንዴ ቤት ተገናኙ። ሰውየው ሚስጥራችንን ሳያውቅብን አይቀርም ማለት ነው በዚህ አይነት።
ያዘው። ምን ነው? ቆይ ያዘው። ሰው እያየ አስነሱ፣ ፍጠን። ቶሎ ብለው እሺ ቦቅቧቂ ጨዋ ነኝ ነው ሶፋ ላይ ኩርምት ብለህ ተናደሽ ሊሊ የመጀመሪያ ዴቲንግ ላይ አብሬ ያልተኛም የሚሉ ምን አይነት ወንዶች እንደሆኑ ታውቃለህ? ምን አይነት ናቸው? የመጀመሪያው ያው ቦቅቧቃ ስለሆኑ ነው። ሲቀጥል ፍቅር ያሳበዳቸው ናቸው። ሁለተኛው ሊሆን ይችላል። ከምር ግን ለምንድን ነው አልጋ ላይ ያልተኛው? እርሱም መለሰሽ ጨርሰሽ ከምር ንገረኝ። ያው ሞቅ ስላለሽ ሞቅ ቢለኝስ ምን ችግር አለው? ሞቅ ካለሽ የሚጸጽትሽ ነገር ታደርጊያለሽ ብዬ ስላሰብኩ እኔ ደግሞ ሰዎች የሚጸጽታቸውን ነገር እንዲያደርጉ አልፈልግም። ሁለተኛው መልሰሽዋል።
ስለወደድኩሽ። ይህን ጺምህን መነሳት አለብህ። ጠላሽው? በጣም ነፍሰ ገዳይ ያስመሰለ። ነፍሰ ገዳይ ነኝ። እንደውም ይህን ጺም ከፖሊስ እደበቅበታለሁ። ለራስ እንኳን ሰው ቢንቢን በስርዓቱ አትገልም። ቦቄ ከአሁን በኋላ ቦቄ በይኝና ቢንቢ እንዴት እንደማልገላ አሳይሻለሁ። ቦቄ እሺ፣ ቢንቢ አምጪልኝና ላሳይሽ። ቢንቢ የለም። አንቺ ራስሽ ቢንቢ አልሻለ። እኔ ጎኔ ሲነኩኝ አልወድም፣ እንዳትነካኝ። እውነት አልወድም። የምር ግን ጺምህን መላጨት አለብህ፣ ግዴታ ነው። ተከሳሽ በዚህ ሳያበቃ በድርጅቱ የነበሩትን ሰራተኞች በሙሉ በመሰብሰብ ሰራተኞች የጠየቁትን ጥያቄ መልስ በመስጠት ፋንታ ወይም ተገቢው ምላሽ መስጠት ሲገባው ከስራ አባረራቸዋለሁ፣ ድርጅቱን አፍርሼ ወደ ውጭ ሀገር እሄዳለሁ፣ በድርጅቱ የማዘዝ መብት የኔ ብቻ በመሆኑ የፈለጉትን ሰው ቀጥሬ የፈለጉት አባረራለሁ ብሎ በማስፈራራት ሰራተኞች ከጠየቁ ጥያቄ ለሶስት ወራት ከኛ ጋር ኖት? አዎ እየሰማኝ ነው። ለከሳሽ ምስክር የሚያቀርቡት መስቀለኛ ጥያቄ አለ? ምንም ጥያቄ የለኝም የተከበረው ፍርድ ቤት። የማጣሪያ ጥያቄ ፍርድ ቤቱ ይኖረዋል። በድርጅት ውስጥ ስንት ሰራተኛ ነበረ እሱ በነበረበት ጊዜ? ሄሎ መስፍን፣ እንዴ ምን ጠፋለሁኝ? ትላንትና ተደዋውለን አልነበር እንዴ? አሁን ከችሎት ለረፍት ወጥቼ ነበር የምደውልልህ። ይልቅ ለአስቸኳይ ጉዳይ ፈልጌ ነበረ። ዛሬ መገናኘት እንችላለን ካላስቸገርኩ? እሺ እሺ፣ በቃ ስልክህን እንጠብቃለሁ። እኮ አሁንም ሟች ከዚህ ድርጅት ጋር ስላለው ቁርኝት ምንም የሚለው ነገር የለም። አውቃለሁ። ምናልባት የታክስ ሰነዶቹን ስናገኝ የሚነግረን ነገር ይኖር ይሆናል። ስለዚህ አሁንም ገና ምንም የተጨበጠ ነገር የለም ማለት ነው። ስምንት ወር ሙሉ ምንም የተጨበጠ ነገር የለም ማለት ነው። እሺ ምንድን ነው የሚነግረን ይሄ ኢንስፔክተር? ያው የተቻለን ሁሉ እየጣርን ነው። እሺ ጥሩ ነው ኢንስፔክተር። እሺ ሌላስ ስለምን ጉዳይ ነው ልታናግረኝ ያሰብከው? ግላዊ ጉዳይ ነው።
ምናልባት ጊዜው ጥሩ ይሁን አይሁን አላውቅም፣ ግን ሕክምና ላይ ነኝ። የምን ሕክምና? የግል ሕክምና ላይ ነኝ ኮማንደር። ሰው እንዲያውቅ አልፈለኩም። በቅርቡ ቀዶ ጥገና አደርጋለሁ። ሐኪሜ ከዛ በፊት ያን ወር ረፍት እንዳደርግ ይፈልጋል። አላውቅም። አሁን የኔ ስራውን ሁኔታ ደግሞ እንዴት እንደማደርግ ግራ ገብቶኛል። ኢንስፔክተር፣ መቼም ያለህበትን የስራ ባህሪ ታውቀዋለህ። አዎ ይገባኛል። እዚህ ከተማ ውስጥ አንድ የተደራጀ የወንበዴ ቡድን አለ። እሱን እንድታጣራ ነው የያዝከው ፋይል። ከላይ ስንት ሰው ይህንን ጉዳይ ውጤቱን የሚጠብቅ ሰው እንዳለ ታውቃለህ? አውቃለሁ። እሺ፣ ብፈቅድልህ የበላይ አመራሮች ምን የሚሉኝ ይመስላል? አይ መቼስ ምን ይደረግ፣ በሉ ቀስ እያላችሁ ስሩ የሚሉኝ ይመስላል? ይህንን ፋይል ወደ አቃቤ ሕግ ሳታስተላልፍ እረፍት የሚባል ነገር ባታስብ ጥሩ ነው። ሕክምናህን ለሌላ ጊዜ አስተላልፈው። በዚህ ሰዓት አይደለም መታመም፣ መሞት እንኳን አልፈቅድልህም። ምን አዲስ ነገር አለ? ስለ ሞላሰስ ግሩፕ ምንም የሚገልጽ ጽሁፍ የለም። ዝም ብለህ እኮ ነው ደጋግመህ ያልከኝ እንጂ እኔ ይሄንን ሰነድ ከጋዜጠኛው ቢሮ ካመጣሁት ጊዜ ጀምሮ ደጋግሜ አይቼዋለሁ። አንተን ደስ እንዲል ደጋግሜ ያየሁት እንጂ እኔ እርግጠኛ ነበር። ስለዚህ ከመሄዳችን በፊት ላለቀየው ደውልና አንድ ጊዜ አጣራ። ደወልኩ። ስለ ሞላሰስ ግሩፕ ይስራ አይስራ ምንም እንደማያውቅ ነው የነገረኝ። ማናቸውም ፕሮግራሞች ከመሰራታቸው በፊት በኤዲቶሪያል ስለሚገመገሙ ማወቅ ነበረብኝ። ግን ስለ ድርጅቱ ምንም የሰራነው ነገር የለም ነው የሚለው። ስለዚህ እናውራቸው። ግን ለቃለ መጠይቅ እስካሁን ያለን መረጃ በቂ ነው? እኔ ከጊዜ ጋር ነው ብቻ ወንድሜ። አስተያየት ያስፈራል። እንዴት ብታይ? እንዴት ነው ማይሽ? እዚህ እንደሌለው የሆነ መስታወት የሆንኩ ነው የሚመስለኝ። በእኔ ውስጥ አልፈ ከኋላ ያለውን የምታይ ነው የሚመስለኝ። ውስጥሽን እያነበብኩት ይሆናል። ውስጤ እንዴት ነው ውጪ እንዴት ነው? እስቲ ካነበቡት። ውጪሽ ያው ቢንቢ ነገር ነሽ፣ ታውቂዋለሽ። እሺ ውስጤስ? ውስጥሽ ረጋ ያለ ነው፣ ልክ እንደረጋ ሐይቅ። ከላይ ጥርት ያለ ሰላማዊ ምስኪን ፍቅር ፈላጊ ነገር እንደ ውጭሽ ውብ። ወደ ስር ዝቅ ስንል ግን ብዙ የሚረብሹ ያልመለሻቸው ጥያቄዎች ያሉብሽ ትመስያለሽ። የረጋ ማንነትሽን በፍጥነት ሊያደፈርስ የሚችል ጭንቀት ያለብሽ ትመስያለሽ። ልክ በረጋ ውሃ ስር እንዳለ ጭቃማ አፈር ንጹህ ውሃ ቶሎ ሊያደፈርሰው እንደሚችል ሁሉ። ሚስት እስካሁን እንዴት የለም? የሚስት ነገር አላጋጠመኝ ይሆናል። ወንዳ ወንድ ነህ፣
ቆንጆ ነህ፣ በዛ ላይ ደራሲ ነህ። እንዴት ላይ ያጋጥም ይችላል? ሴቶች ደራሲ ይወዳሉ እንዴ? ታዋቂ ይወዳሉ። እኔ ታዋቂ አይደለሁም ነው። ለምን ግን እዝራ ተባልክ? ለምን እዝራ ተባልኩ? እንግዲህ እናቴ በምትወልደኝ ወቅት ከጀርባ ማሲንቆ ነበር። እንደተወለድኩ ያንን ማሲንቆ ካልሰጣችሁኝ ብዬ አልኩኝ። ልክ ሲሰጠኝ ማሲንቆውን ተቀብዬ ስለው ወፎቹ ረገፉ። ያኔ በጊዜ የነበሩት ከንቲባ ይሄስ ልክ እንደ እዝራ ነው። ደረቅ ነገር ነህ። ይገርማል። ምን ነው የሚገርም? ላንተ እንዲህ መሆኔ በጣም ይገርማል። አለባበስ፣ እርጋታ፣ ድርቅና ሁሉ ነገር ይገርማል። ሰው እንዴት ቮልት ይከራያል? እኔ ደግሞ የሚገርመኝ ሰው ለምን ቮልት እንደማይከራይ። ማንም አይከራይም። አንተን አየሁ። አሉ የሜካኒክ ሙያ ኖሯቸው ቤታቸው ውስጥ ጋራዥ ያላቸው። የምታውቂው ሰው የለም? መካኒክ ሆኖ ቤት ውስጥ ጋራዥ ያለ? እኔ ራሱ ሳወራ እንደዚህ አይነት ሰው እንደሌለ ገባኝ። ሁለት መመዘኛ፣ ቤት ውስጥ ጋራዥ ያለው፣ መካኒክ የሆነ አንድ ሰው አውቃለሁ። ተአምር ነው። ሁለቱም መመዘኛ ካሟል። የእህቴ ባል ነው። ሙያው ሌላ ነው፣ ግን መካኒክ ነው። ምን አይነት መኪኖች ነው ያሉት? እሱም እየተከራየ ነው። እባክህ እዚህ ሀገር ብዙ የመቆየት እቅድ ስለሌለው እየተከራየ ነው የሚነዳው። ግን እንዳንተ የድሮ መኪና አይከራይም። ብዙ ካልቆየ መከራየቱ ጥሩ። ማግኘት የማልፈልገው ሰው በሱ ምክንያት እህቴን እንኳን ጠይቄያት አላውቅም። አይ ወይኔ ግቢ። ሙያዬን አሳያለሁ ብዬ 9 ድስት ጥጄ ምኑን ከምኑ ላድርገው? 9 ድስት ምን ይሰራል? እንግዳ እኮ ነሽ። በዛውም ወደፊት ብዙ የኪችን ስራ እንደሌለብሽ ማሳያ ይሆነኛል ብዬ ነዋ። ወይ አይመስልሽም? ዝም ብለን የለፋ እሱም መልፋት አለመልፋቴን ከቀመሽ በኋላ ተወስኛለሽ። ለነገሩ እኔ ስራ እንጂ ወሬ አይሆንልኝም። ቤት በጣም ነው የሚያምረው። አረ ወደድሽው? ለነገሩ ቤት እየሰራሁ ቤት እንደዚህ ባያምር ነበር የሚገርመኝ። በነገራችን ላይ ቤት አይደለም ኪራይ ነው። እኔ እኮ አላምንህም። ቤት እየሸጥክ እንዴት የኪራይ ቤት ውስጥ ትኖራለህ? ቤት የሚሰሩ ሰዎች የኢሞርታሊቲ ስሜት የገነነባቸው ነው ይመስለኝ። በምድር ላይ ዘላለም ለመኖር ያላቸውን ስሜት ቤት በመግዛት ያወጡታል። አየሽ፣ ጥሩ ቤት ከሰራሽ እስከ 500 ዓመት ሊያገለግል ይችላል። በአንጻሩ የሰው ልጅ እድሜ ግን 90 ነው። ለኛውም በእኛ ሀገር 65 ነው ብለዋል። ታዲያ የቤቱን እድሜ 10% ላልኖርበት ነገር ያንን ገንዘብ አውጥቶ ገንዘብ ይዝብሻል። እኔ ደግሞ እንደምታውቂ ነጋዴ ነኝ። እንደ ነጋዴ ነው ማሰብ የምችለው። 4 እና 5 ሚሊዮን ብር አውጥቼ ቤት ሰርቼ ቤቱን ላልኖርበት ነገር ገንዘብ ከሚያዝብኝ በ100 እና በ200 ሺህ ብር ቤት ተከራይቼ
4 እና 5 ሚሊዮን ብር ልጄ 3 እጥፍ አድርገዋለሁ። እንደሱ ነው እየሰራውም ያለሁት። ቤት ለራስ ብቻ ነው እንደሚሰራው? ታዲያ ለማን ነው? ለልጆቻችን፣ ለልጅ ልጆቻችን። ያው የምንኖረው ለልጆቻችን አይደል? እንደዛ ነው የምታምኘው? እውነትሽን ነው? ሰዎች ምድር ላይ ሲኖሩ ለራሳቸው ብቻ ይኖራሉ ብዬ አላስብም። ለምሳሌ እኔ ጠበቃ ነኝ፣ ላንተ እሰራልሃለሁ። አንተ ደግሞ ለተለያዩ ሰዎች ቤት ትሰራላቸዋለህ። አየህ፣ እርስ በርስ የተሳሰርነን ማለት ነው። መተሳሰራችን ደግሞ ለትውልድ ያልፋል። ትውልድ ደግሞ ማለት ልጆቻችን ናቸው። ታዲያ እንደዛ የምታስቢ ከሆነ ለምን አልወለድሽ? አመጣጤ ስለሱ ላወራህ ነበር። ይቅርታ፣ ቀጠሮ ነበራችሁ? ቀጠሮ እንኳን አልነበረንም። ከአዲስ አበባ ፖሊስ ነው የመጣ ነው። አስቸኳይ ጉዳይ ገጥሞን ያለ ቀጠሮ የመጣ ነው። ብዙ ጊዜያችሁን አንፈጅባችሁ። ወጉን ይዘውታል። እሺ፣ ይሄ የጀመርነው መንገድ ወዴትም አላደረሰንም እንበል። በቀጣይ ምን ማድረግ ነው ያለብን? ምንም አላውቅም ወዳጄ፣ ምንም። ይህን ስራ ስጀምረው በቀላሉ መጨረሰው መስሎኝ ነበር። ነገሮች እንዲህ ዝግትግት ይልብኛል ብዬ አልጠበቅኩም ነበር። ምን እንደማደርግ አላውቅም። ይቅርታ አቶ ያሬ፣ ለስራ ጉዳይ ወጣ ብለዋል። ሌላ ጊዜ ቀጠሮ ላይ ያዝላችሁ። ምን አሰብክ? አለ ያገኘን አልፈለገም እንጂ አለ። እንደዛ ነው የሚሰማኝ። ይሄ ደግሞ የሆነ ነገር ይነግረናል። እባክሽ እዛ ክንፈ ጋር ደውለሽ እንደምፈልገው ንገሪኝ። ዘላለምንም ንገሪኝ። ምን ያህል ነው የፈለግሽው? እስከ 120 ሺህ ብር። ችግር የለውም። ከዚህ በፊትም ያልተከፈለሽ ሂሳብ ዴጋለሽ መሰለኝ። ጨምሮ እንዲያስገቡልሽ አደርጋለሁ። በጣም አመሰግናለሁ። ችግር የለም። ቶሎ መመልሰው ነው። ኖ ኖ ኖ ኖ፣ ባመቸሽ ጊዜ ቀስ ብለሽ ትመልሻለሽ። ኦኬ? Can I ask you something? ጠይቀኝ። ልጅ አለመውለድሽ ከገንዘብ ጋር ምን አገናኘው? ልጅ ያልወለድኩበት እውነተኛ ምክንያት ባሌ መውለድ ስለማይችል ነው። ገንዘቡን ደግሞ የፈለግኩት ለዛ ነው። ብዙ ቦታ ሄደን ሞክረን ነበር፣ ግን አልተሳካልንም። አሁን አንድ ዶክተር ተስፋ ሰጥቶናል። ብሩን የፈለኩት ለዛ ነው። ብሩ ግን ትንሽ በዛብን።
ባይሳካስ? ኦ ባይሳካስ? ይህን ጥያቄ እኔ መስማት አልፈልግም። እጄን ልታጠብ። ቆይ አሁን ልክፈትልሽ። ከስር ስለሚያፈስ ዘግቼው ነበር። እያንጠባጠበ ሲያስቸግር እኮ ከስር ዘጋዋለሁ። አንቺ ግን ቆንጆ ነሽ፣ ወጣት ነሽ። ከፊት ለፊትሽ ብዙ ተስፋዎች ይጠብቁሻል። ለምን እነዚህ ተስፋዎች ታበላሻቸዋለሽ? ብዙ አማራጮች አሉሽ። ምን አይነት አማራጭ? ለምሳሌ ለምን ከሌላ አትወልጂም? እስኪ ዓይንሽን ግለጭ። አንቺን የሚፈልጉ ብዙ ሰዎች አሉ። ከትዳሬ ውጪ ትዳር ያለ ልጅ አስበሽዋል? አስቤዋለሁ። አንዱን ለማግኘት ብዬ ሌላውን ማፍረስ አልፈልግም። እግዚአብሔርን ሁለተኛ እዚህ መኪና ውስጥ አልገባም። ሌላ መኪና ትከራያለህ? በጣም ነው የሚያስጠላኝ በእውነት። ከተከራየ ላይ ቀር እንደዚህ መከራይ ስችል ዋው በጣም ነው የሚያምረው። ወይኔ ቲቪውን አከፍተውም እንዴ? ጸጥታው ይሻላል ብዬ ነው። ከምኑ? ከጫጫታው። እረፍቱን መቼ ልትወስድ አሰብክ? መጀመሪያ ገንዘቡን መቼ አገኘን? ገንዘቡን አግኝቻለሁ። ከየት አገኘሽ? ገንዘቡ የመጣበት ለውጥ ያመጣል? ይህን ያህል ገንዘብ ከቤተሰቦች ባትወስጂ ደስ ይለኝ ነበር። ይልቅ ቶሎ ቀኑን እንወስንና ሄደ ብትታከም ይሻላል። ለዶክተሮቹ ቀድመን መናገራችን ለእነሱም ዝግጅት ይጠቅማቸዋል። አለበለዚያ ግን ዝም የምንል ከሆነ የአቅም ስለሌላቸው ነው ብለው ሊያስቡ ይችላሉ። አንተ ጋር 15,000 አለ ብለኛል። እኔ ጋር አንድ ላይ ከብድሩ ጋር 190,000 አንድ ላይ 205,000 ስለዚህ
ሕክምናውን መጀመር እንችላለን ማለት ነው። መቼ እረፍት ለመጠየቅ ወሰንክ? አለቃዬ እረፍት የሚፈቅድልኝ አልመሰለኝም። ምን? በዚህ ሰዓት እረፍት የማይታሰብ ነገር ነው። እና ምን እያልከኝ ነው? ያው የጀመርኩትን ስራ ሳልጨርስ እንደማይፈቅድልኝ ዛሬ ነግሮኛል። እና እኔም ዛሬ እኮ ላማክርሽ ነበር። አንደኛዬን የያዝኩትን ጉዳይ ልጨርስና ወደ ሕክምናው ሄድ ይሻላል። ለእኔም ጥሩ ነው። ያው አለቃዬም ደግሞ የሚገባው አይነት ሰው አይደለም። እሺ ምን ያህል ጊዜ ይፈጃል? አይታወቅም እኮ ያው እሱ ነው ችግሩ። ልቀቅ። ፍቃድ የማይሰጡ ከሆነ ልቀቅ። እኔ ይህን እድል በምንም ምክንያት ማጣት አልፈልግም። ከዚህ በላይ አሁን በመጣሁበት መንገድ መሄድ አልፈልግም። ሞክሬ ባይሳካ ይሻለኛል። ስለዚህ በቃ ልቀቅ። ስራ ካለብን ችግር አይበልጥም። ግን መልቀቅ ወይንዬ ሌላ መፍትሄ አለ? አላውቅም። የሆነ መንገድ መኖር አለበት። ስማኝ፣ እኔ ይህን ሕክምና በፍጥነት እንድትወስድ እፈልጋለሁ። መስማማት ያለብህን መምረጥ ያለብህ አንተ ነህ። ጥረት ነው ለዚህ ትዳር ያለህን ፍላጎት የሚያሳየኝ። አንተ ልጅ እንደሱ አትይኛል አልኩ። መጀመሪያ ቆንጆ ለመሆን ነበር። ወደኛል አይደል? እና በዚህ ሰዓት ምን እሰራለሁ እዚህ? እኔ ጋር ብታደር በጣም ደስ ይለኛል። እኔም ደስ ይለኛል። እንደዚህ ግን ሞክ ብሎሽ ከአንቺ ጋር ማደር አልፈልግም። ለምን እንደሆነ ይገባሻል አይደል? የምፈልገውን አይነት ሰው ነው። እኔ አሁን የምፈልገው ልክ እንዳንተ ጥሩ ሰው ነው። ሁሌ እንደዚህ ሆነ። እሺ በጣም ደስ ብሎኛል። እንደዚህ አይነት ምሽት ያሳለፍኩት የዛሬ 8 ወር አካባቢ ነው። ደስተኛ እንደሆን ስላደረገኝ አመሰግናለሁ። ደስ ብሎኛል። ጠዋት ደውልልኝ። ደውልልሻለሁ። አሁን በጥሩ መንፈስ ላይ ነኝ። ውስጤ ለበቀል ሲሟሟቅ ይታወቀኛል። ምንም እንኳን የበቀል ዓላማ የወጪ ቢጨምርም
ትክክለኛው መንገድ ላይ ስለሆንኩ ወጪ ብዙ አላስጨነቀኝም። የቀረኝ ከማለቁ በፊት ይህቺ የሰይጣን ቁራጭ ከልጄ ገዳይ ጋር በፍጥነት እንድታገናኘኝ ማድረግ ይኖርብኛል። ከልጄ ገዳይ ጋር ካገናኘችኝ በኋላ ግን ሁለቱም እጃቸውን ያገኛሉ። እስከዛው ግን ይህቺ ሴት ታስፈልገኛለች። የተስማማ ነው እንደዚህ አልነበረም። ዋሽተሻል። ውሸት ደግሞ ያስቀጣል በከባዱ።